ገብሩና በነገራችን ላይ ቅድም አስታውሻቸዋለሁ ሰላማዊት ገብሩና እንግዲህ ዛሬ የፈረንጆችን ክሪስማስ ሱራፌል መንግስቱ ቤተሰቦች ጋር አብረን እናከብራለን። እንግዲህ መጀመሪያ ያው ስለራባችሁ ወደ እራቱ እንሄዳለን። ከዛ በፊት ግን ሲኢኦ የድርጅቱ ዋና ስራ አስኪያጅ ታናሹ ወንድማችን ልጃችን ያፌት ሱራፌል አጠር አድርገው የዌልካሚንግ የእንኳን ደህና መጣችሁ ንግግር ያደርጋል። አሁንም በድጋሚ ያው ብዙዎች እንግዶች 3 ሰዓት ተጠርታችሁ 6 ሰዓት ነው የመጣችሁት። የተወሰናችሁ ደግሞ እርሊ መጣችኋል። ደስ ይላል። አሁን አዳራሹ ሞላ ብሏል። ከተለያዩ ቦታም ብዙ እንግዶች መጥተዋል። ቴንኪው ስለመጣችሁ እናመሰግናለን። ለዛሬው ማስተዋወቃችሁ እኔ ብርሃኑ ነኝ ከብርሃን ቲቪ አመሰግናለሁ። አንዴ ያፌትን መስመሩን ልልቀቅለት። እንዴት ናችሁ? ደህና ናችሁ ወይ? ያው እንደምታውቁት አቶ ሱራፌል ነበረ ማውራት የነበረበት አሁን ሂዝ ቢሃፍ እኔ ሆኛለሁ። በመጀመሪያ ፈጣሪን እግዚአብሔርን ማመስገን ፈልጋለሁ። እቺን ቀንና እቺን ሰዓት ሰጥቶን ሁላችንም እንድንገናኝ እድሉን ስለሰጠን። ሁለተኛ ቤተሰቤን ማመስገን ፈልጋለሁ። እነሱ በተከሉት ፍሬ ነው እኛ ልናሳድገው የቻልነውና መገንባት ሁሉ ጊዜ ቀላል ነው። ከባዱ መሰረት ድንጋይ መጣሉ ነውና እነሱ በጣሉት መሰረት ድንጋይ ነው እኛ ልናሳድገውና ልንገነባው የቻልነው። በሶስተኛ ወንድምና እህቶቼ ስራ ባልደረቦቼን ከፍተኛ ምስጋና ለነሱ መስጠት ፈልጋለሁ። ኃላፊነታቸውን ወስደው እንደ ባለቤት ስራቸውን የሰሩ እና እኛ ብቻ ባለቤት ሳንሆን እነሱም ባለቤት ናቸው። በአራተኛ ሁላችሁም እዚህ አክብራችሁ ለተገኛችሁት ከፍተኛ ምስጋና መስጠት ፈልጋለሁ። ቴንክ ዩ። ሰዓታችሁን አልብላ። ሌት ኢንጆይ ኢት። ቴንክ ዩ። እናመሰግናለን። ያፌት የዚህ የወለድ ካር ፓርክ ከዛሬ 31 ዓመት በፊት የተጀመረ ነው። በዛን ሰዓት ላይ አልተወለደም። ማሳሰቢያ ግን አለኝ። አስተናጋጁ ነው በየቦታው እየሄደ የሚያስነሳቸው አንድ ላይ እንዳትነሱ እና አሁን ለሚ ቫይስ ፕሬዚዳንቱን ወደዚህ ጋብዛለሁ። ቫይስ ፕሬዚዳንት እናመሰግናለን። Thank you all for coming. We really appreciate it. For all the staff and all the friends and all the family members that came here to enjoy this special day, we appreciate it, and it's because of you guys we're here. We'd like to thank everybody and hope everybody has a good time. Thank you, and give a round of applause for everybody. Thank you. ያው አሁን የተናገረውን መተርጎም አያስፈልገውም። ገብቷችኋል ብዬ ገምታለሁ። ለማንኛውም አስተናጋጁ ከየመቀመጫችሁ ያስነሳችኋል። የራስ ሰዓት ደርሷል። እንደተለመደው እዛ ጋር 2-3 ሰዎች መጠጥ ያስተናግዳሉ። ሄዳችሁ ሰልፍ ሰርቪስ ነው፣ ሄዳችሁ መጠቀም ትችላላችሁ። በኋላ ላይ ግን ተመልሰን ስለ ወለድ ካር ፓርክ አጠር አድርገን ከየት ወዴት እንደደረሰ የካናዳን ማህበረሰብ በተለይ አዲስ የመጡትን ልጆች በዌልካምነት እንደራሳቸው አድርገው እየሰሩ ነው። በጣም ብዙ ወጣቶች በዚህ ስራ ላይ ተሰማርተዋል እና ሱራፌልን በዚህ አጋጣሚ እናመሰግነዋለን። እስቲ ለሱራፌል
ሲጋብዝ በሽበሻ አድርጎ ነው። ኧረ አንዴ ድገሙት እንዴ! እናመሰግናለን። ኦኬ ቴንክ ዩ። ሰፊው አገልግሎት የሚሰጠው ከ60-70 በላይ የካፌ ስራ የሚሰሩ የሞፈር ካፌ ባለቤት ሚኪያስንም ከልብ አመሰግናለሁ። ምናልባት ያልተጠራችሁ ካላችሁ ቀድሜ ይቅርታ ጠይቃለሁ። ለ25 ዓመታት ባንቺ፣ ሬንደቦ፣ ላቬጋን፣ ላሊበላ ዌስት መቼም እዛ ሄዳችሁ ጥብስ ያልበላል ሁሉም እዚህ አለ። ጠበቃ ተክለ ሚካኤልም እጃችን አጠገባችን ይገኛል። የሬስቶራንት ኦነሮች ለሱ ሲሆን አጨበጨባሉ። ቄዛችሁን የያዛችሁ ሰዎች አላችሁ ማለት ነው። አመሰግናለሁ። ወደ ሱራፌል ልመለስና በኒውዮርክ ቢጄ ፕላዛ YSY ኢንቨስትመንት ላይ ይሳተፋል። ሂኦንዳ ሲስተር ካምፓኒዎችም አሉት። ሺሸር ካር ፓርክ፣ ፕራይመር ፓርክ ካር ፓርክ፣ YSY ኢንቨስትመንት ኢንክ USA አሜሪካን ገብተናል ማለት ነው። ኬንያን አሜሪካንን ተቆጣጥረነዋል ማለት ነው። የአንድ ለሶስት ቢዝነስ አይቻልም። አረ ለሱ ላይ ሞቅ ያለ ጭብጨባ። YTY ሪል ስቴት በአዲስ አበባ ኢትዮጵያ። ወደፊት እንግዲህ ሪል ስቴት ከሱሬ ጋር ነው የምንነጋገረው እዚህ በእኛ በራሳችን በካናዳ ቋንቋ። በይበልጥ ደግሞ በቅርብ ቀን ኢንፎርሜሽኖች ያው ሊንክ አታድርግ ተብያለሁ፣ ግን አንዳንዴ መድረክ ላይ ስትወጣ ማይክሮፎን ስትይዝ ትስታለህ። አዲስ አበባ የኢትዮጵያ አየር መንገድን ፓርክ አሸንፏል። እሷ ደግሞ ያለ ጭብጨባ ፓርክ ስትሄድ በነፃ ነው። ሌላው በሂውስተን ቴክሳስ አፓርትመንት ቢልዲንግ አለ። ይህ የሆነው ለምንድን ነው መሰላችሁ? 1994 ዓመተ ምህረት ጀምሮ ለ31 ዓመታት ደፋ ቀና ብሎ ከወገኖቹ ጋር ሲያገለግል ሲሰራ ያለ ወንድማችን ነው። ዛሬም ይሄንን ትልቅ ግብዣ የጋበዘን እሱ ነው። ቤተሰቡን፣ ባለቤቱን ነፃነት፣ ልጆቹን ከልብ እናመሰግናለን። በተለይ ደግሞ ታታሪ ሰራተኞች አሉት እንደራሳቸው አድርገው ስራቸውን የሚሰሩ። አንዳንድ ጊዜ ምን አለ መሰላችሁ፣ ሰው ቀጥራችሁ ስታሰሩ አንዳንድ በእኛ ባበሻ ያልተለመደ አለ መጨቆን ምናምን። የሱራፌል ሰራተኞች ግን ፊላቶም ነው እንደራሳቸው አድርገው ነው የሚሰሩት። ብዙዎቹ መመስከር ይችላሉ። ለምሳሌ ዘወንጌል፣ ተስፋዬ፣ ይበልጣል፣ እነሱን ወጥቶ እዚህ መናገር ይችላሉ። በኋላ ጋብዛቸዋለሁ። እና እንግዲህ ሱራፌል ብዙ ስራ ሰርቷል። በ31 ዓመቱ የዛሬ 25 ዓመት ከጀርመን ሀገር ወደ ካናዳ ስመጣ ነው ለመጀመሪያ ጊዜ ኮቴጅ ሬስቶራንት ውስጥ የተዋወቁት። እስካሁን ድረስ ጸባዩ ያልተቀየረ ሰው ነው። እጅግ በጣም ጥሩ ሰው ነው ሱራፌል። ብዙ ወጣቶች እዚህ ሀገር መጥተው ስራ አጣን ሲሉ ቀጥታ ወደ ሱራፌል ጋር ነው ምንልካቸው። ሱራፌል ወደ የት ያለ ሱራፌል ተደበቅን። አክቹዋሊ ንግግር ነገር አይወድም እና ሲኦ ከዚህ በኋላ የኬክ ቆረሳ ይደረጋል። ለሱራፌል ወደፊት በዚህ ደረጃ ላይ
በይበልጥ እንዲሰራ ማበረታቻ አንድ ጭብጨባ ካደረጋችሁልን በኋላ በቅርብ ቀን ማስተዋወቃችሁ አንድ ሰው አለ። እዚህ ፊት ለፊታችን ትቀመጣለች። እዚህ ትባላለች። ሙሉ ስሟን አልነግራችሁም። በኪል እና ሎረንስ ላይ 1301 ኪል አካባቢ የቬኒው አዳራሽ በሰፊው በሁለት በሶስት በአራት ቦታ ከፍታለች። ከዚህ በኋላ እዚህ አዳራሽ መገናኘት የለብንም ብዬ አስባለሁ። ቢዝነሳችንንም ብራችንንም እንደ ቻይናዎቹ እንደ ህንዶቹ የራሳችንን በመከባበር በፍቅር እናደርግ። እንግዲህ ከዚህ በኋላ ሙዚቀኞችንም ከልብ አመሰግናለሁ። መጨረሻ ደረጃ ያው ብርሃን ቴሌቪዥንን ሰብስክራይብ አድርጉ። ቴንክ ዩ ሶ ማች። ፕሮግራሜን እኔ ጨርሻለሁ። ከዚህ በኋላ የኬክ ቆረሳና አዳዲስ ሌላ ፕሮግራሞች አሉ። ቴንክ ዩ ጋይስ። I
First